ሰላም ሀዘድ ኢንስቲትዩት ቱቶሪያል ተማሪዎች ዛሬ ደግሞ በአዲስ ዩኒት ጄኔቲክስ በሚለው መሪ ቃል ተመልሰን መጥተናል። እንግዲህ ወደ ቪዲዮአችን ከመመለሳችን በፊት ይህንን አካውንት ሰብስክራይብ ማድረግ እንዲሁም ደግሞ ቪዲዮን ላይክ እያደረጋችሁ አብራችሁ እንድትቀጥሉ በትህትና ጠይቃችኋለሁኝ። እንግዲህ በዚህ ቪዲዮ የምንማረው ጄኔቲክስ የሚለውን የሪመዳል ባዮሎጂ ሞጁል ዩኒት 5ን አብረን እንማራለን ማለት ነው። እንግዲህ ተማሪዎች ከዚህ በፊት አይ ቲንክ 11ኛ ክፍል ይመስለኛል ጄኔቲክስን ተምራችሁ ነበር። እዚህ ጋር ደግሞ ሀሳቡን ለመያዝ አክል ወይም ለማስታወስ አክል አብረን እንመለከታለን ማለት ነው። እንግዲህ ጄኔቲክስ ላይ እንግዲህ ብዙ ነገሮችን 11ኛ ክፍል ላይ ተመራቸዋል። ጄኔቲክስ ምን እንደሆነ ጄኔቲክስ የሚሉ ሀሳብ እንዴት ምን እንደሚያጠና አይታችሁ ነበር። እንግዲህ ጄኔቲክስ የሚለው ሀሳብ የሚያጠናው ስለ ሄሬዲቲ ሊሆን ይችላል፣ ስለ ቫሪዬሽን ሊሆን ይችላል። እንደዛ ስለ አይደንቲቲ አንድ ነገር አባት ከልጁ ጋር እንዴት ይመሳሰላል፣ እናት ከልጅቷ ጋር እንዴት ትመሳሰላለች አይነት ነገር የሚያጠና የባዮሎጂ ሳይንስ ብራንቹ ጄኔቲክስ ይባላል ማለት ነው። እንግዲህ ጄኔቲክስ እንግዲህ ብዙ አይነት ሀሳቦችን ተመልክታቸዋል በመጽሐፋችሁ ላይ 11ኛ ክፍል መጽሐፋችሁ ላይ አለ። እሱን ደግሞ እንደተመለከታችሁት አልጠራጠርም። አሁን ደግሞ ሀሳቡን ለማስታወስ አክል ብቻ ነው አብረን የምንጓዘው። ስለዚህ ዲኤንኤ የሚሉ ሀሳብ የእናንተ ሞጁል ቀድሞ ያስቀምጣል። ስለ ዲኤንኤ እና ስለ አርኤንኤ ምንነትና ዲፍረንሱን እንዲሁም ደግሞ እንዴት መለየት እንዳለብን የሚያስቀምጠው መጀመሪያ ስለ ጄኔቲክ ማቴሪያል ነው። እንግዲህ ጄኔቲክ ማቴሪያል የምንለው ዲኤንኤ እና አርኤንኤ አለ አይደለም። ይሄ አብዛኛው ጊዜ ጄኔቲክ ማቴሪያል ትራንስፈር ለማድረግ በሰው ወይም ህይወት ባላቸው ነገሮች ላይ ያለ ወይም ሊቪንግ ኦርጋኒዝም ላይ ወይም ማይክሮ ኦርጋኒዝም ላይ የሚገኙ ጄኔቲክ ማቴሪያሉን ከአንድ ፓረንት ወደ ኦፍ ስፕሪንግ ትራንስፈር የማድረግ የሚሆንበት ወይም ባህሪ ሄሬዲቲ ትራንስፈር የሚሆንበት ትልቁ ጄኔቲክ ማቴሪያል ነው አይደለ? ስለዚህ ጄኔቲክስ ላይ ስለ ዲኤንኤ እና አርኤንኤ መጀመሪያ ያስቀምጣል። ሞጁላችሁ ውስጥ ላይ እንዳለው ነው ምን ቀጥሎ። ስለዚህ ዲኤንኤ ማለት ምን ማለት ነው ተማሪዎች? ዲኤንኤ የምንለው ምንድን ነው? ዲኤንኤ የምንለው ምንድን ነው? ዲኤንኤ መጀመሪያ ፖይንቱ ምን ይላል? ኢት ኢዝ ስቴብል ይላል። ወይ ስቴብል ማለት ምን ማለት ነው? ለምሳሌ ስቴብል የሆነበት ምክንያቱ ምንድን ነው? ዲኤንኤ ለምሳሌ ላርጅ ሞለኩል ነው አይደለ? ላርጅ ሞለኩል። ይሄ ላርጅ ሞለኩል ደግሞ ስቴብል የሆነው ነው። ኦልሬዲ ሞለኩሎቹ ነው ስቴብል የሆነው እንጂ ዲኤንኤ ኦልሬዲ ምንድነው ከላርጅ ሞለኩል የሚሰራው አይነት ማለት ከቤዞች ከሹገር እና አይነት ነገር ከናይትሮጂን ከፎስፌት አይነት ነገር የሚሰራው ነገር ሲሆን ይሄ ደግሞ ምን የሆነ ነው? ስቴብል የሆነ ነው። የተረጋጋ ነው። ተረጋግተው የተቀመጠ ነው። ለምሳሌ አዲናይን ጓናይን ጋር ማለት አዲናይን ታይሚን ጋር ጓናይን ከሳይቶሲን ጋር ኦልሬዲ ምን ሆኖ ነው የተቀመጠው? ስቴብል ሆኖ ተረጋግቶ ነው የተቀመጠው። ዳትመስ ምን ማለት ነው? አዲናይን ከታይሚን ጋር ነው፣ ጓናይን ደግሞ ከሳይቶሲን ጋር ነው። በየትኛውም ጊዜ አዲናይን ከሳይቶሲን ጋር ሊሆን አይችልም፣ ጓናይን ከታይሚን ጋር ሊሆን አይችልም። ዳት ሚንስ ተረጋግቶ እንዳለ የሚያስቀምጥ ነው ማለት ነው። ስለዚህ ዲኤንኤ ኦልሬዲ ምንድነው ስቴብል ነው ማለት ነው። ሁለተኛ ላርጅ ሞለኩል ነው። ስለዚህ ዲኤንኤ ውስጥ የሚገኙ ሞለኩሎች ኦልሬዲ ላርጅ ሞለኩሎች ናቸው። ለምንድነው ላርጅ ሞለኩል የሆነው? ላርጅ የሆነው ሹገር ኮንተንት ስለሚይዝ ለምሳሌ ዲኦክስራይቦስ ምንድነው ሃይ ሹገር ኮንተንትን ይይዟል። ለምሳሌ ሌላኛው ደግሞ ፎስፌት ናይትሮጂን ቤዝ ሃይ ሞለኩሎችን በውስጡ ስለያዘ ምንድነው ላርጅ ሞለኩል ብለን እንጠራዋለን ማለት ነው። ስለዚህ ይሄ ከምን አንጻር ነው ተማሪዎች? ከአርኤንኤ አንጻር ነው ላርጅ ሞለኩል ተብሎ የተቀመጠው እንጂ ከሌላ እንትኖች አይደለም። ሞለኩሎች ከሌላ ነገሮች አንጻር አይደለም። አሁን እያየነል ነው ከአርኤንኤ ከዲኤንኤ አንጻር፣ ዲኤንኤ ከአርኤንኤ አንጻር እንደሆነ እንድትረዱ እፈልጋለሁ። ምክንያቱም ከጄኔቲክ ማቴሪያል አንጻር እያየን ስለሆነ ማለት ነው። ሶስተኛ ፖይንት ደግሞ ምን ይላል? ኒውክሊክ አሲድ አር ፖሊመር ኦፍ ኒውክሊዮታይድስ ይላል። ምን ማለት ነው?
ኑክሊክ አሲድ የምንለው የማን ፖሊሜር ነው? የኑክሊዮታይድ ፖሊሜር ነው። እንግዲህ ፖሊሜር የሚለው ሀሳብ ፖሊ ማለት ብዙ አለ አይደለ? ሜር ማለት ደግሞ ትንሹ ማለት አይነት ነገር እንትን የሚያደርግ ነው አይደለ? ማለት ከዚህ ስለተማራችሁ ኑክሊክ አሲድ የምንለው የኑክሊዮታይድ ፖሊሜር ነው። ከየት ነው የሚሰራው? እነዚህ ኑክሊዮታይድ የምንላቸው ከየት ነው የሚሰራው? አንደኛ ከሹገር ነው፣ ሁለተኛ ከፎስፌት ነው፣ አራተኛ ከናይትሮጂነስ ቤዝ ነው። ለምሳሌ ናይትሮጂነስ ቤዝ የምንለው አዴናይን አለ፣ ታያሚን አለ፣ ጓናይን አለ፣ ሳይቶሲን አለ አይደለ? እነዚህ ምንድናቸው? ናይትሮጂነስ ቤዝ የምንላቸው ናቸው። ፎስፌት አለ። ስለዚህ ይሄ ኑክሊዮታይድ የምንለው ሀሳብ ከዚህ እንደሚሰራ እንድታስታውሱ ፈልጋለሁ ማለት ነው። ኦልሬዲ ሌላ አዲስ ነገር የለም፣ ለማስታወስ ያክል ነው ይሄን እያየን ያለ ነው። አራተኛ ፖይንት ደግሞ ኑክሊዮታይድ ኮኔክት ባይ ፎስፎ ዳይስቴሪክ ቦንድ ይላል። ማለት ምን ማለት ነው? ኑክሊዮታይድ እነዚህ ኑክሊዮታይድ የምንላቸው በምንድን ነው የተያያዙት? ፎስፎ ዳይስቴር ቦንድ ማለት ነው። ፎስፎ ዳይስቴር ቦንድ ማለት ፎስፎ ዳይስቴር ቦንድ ጋር የተያያዘ ነው ማለት ነው። እንግዲህ ሌላኛው ሀሳብ ደግሞ ዲኤንኤ የምንለው ደብል ሄሊክስ ነው። ቱ ፖሊ ኑክሊዮታይድ ስትራንድ ኮኔክት ባይ ሃይድሮጅን ቦንድ ይላል። ሁለት ፖሊ ኑክሊዮታይድ ስትራንድ በምንድን ነው ኮኔክት ነው? በሃይድሮጅን ቦንድ ነው። አንቲ ፓራላል ናቹራል ኦፍ ዚ ቱ ኦፍ ዲኤንኤ ስትራንድ ምን ማለት ነው? ለምሳሌ አሁን ዲኤንኤ ስንል ደብል ስትራንድ ነው። እንግዲህ እንደዛ አይነት ነገር ሳሉ ቢያምራችሁ ውስጥ አሁን እነዚህ ደብል ስትራንድ ነው። ይሄኛ አንድ ሲንግል ስትራንድ ነው። ሲንግል ስትራንድ ደብል ስትራንድ ነው። እንግዲህ እዚህ መካከል ምን አለ? አድናውን እዚህ አድናን፣ እዚህ ጋር ደግሞ ታያሚን አለ፣ እዚህ ጋር ጓናይን፣ እዚህ ሳይቶሲን አለ። እንደዚህ እያሉ እየተያያዙ ይሄዳሉ። ለምሳሌ እንደዚህ እየተያያዙ ሲሄዱ አሁን እዚህ መካከል እነዚህ እንዲያያዙ ያደረገው ቦንድ ምን ይባላል ይላል? ሃይድሮጅን ቦንድ ይባላል ማለት ነው። ሃይድሮጅን ቦንድ ይባላል። ስለዚህ ቱ ኦፍ ዲኤንኤ ስትራንዱ ደግሞ ምንድነው? አንቲ ፓራላል ነው ማለት ፓራላል የምንለው እንደዚህ ነው አይደለ? አንቲ ፓራላል ነው። ነገር ግን ይሄን ስትመለከቱ ይሄን ስትራንድ እና ይሄን ስትራንድ ስትመለከቱ ለምሳሌ ይሄንና ይሄን ስትመለከቱ አንቲ ፓራላል ናቸው ማለት አንቲ ፓራላል ናቸው። ይቻ ዘመን ሆኗል ሄሊክሲድ ሆኗል ወይም ተጠምጥሟል ማለት እዚህ ጋር አይነት ነገር ሰርቷል። አንደኛው እንደዚህ ሲሆን ሁለተኛ ደግሞ መጥቶ በራሱ ላይ እንደዛ አይነት ነገር ይሰራል ማለት ነው። ስለዚህ ምንድነው አንቲ ፓራላል ነው እንጂ ፓራላል አይደለም ማለት ነው ተማሪዎች። ሌላኛው ሀሳብ ደግሞ ተማሪዎች ፖሊ ኑክሊዮታይድ ስትራንድ አር ኮምፕሊሜንተሪ ዋት ዳዝ ኢት ሚን ምን ማለት ነው? ኦልሬዲ ኮምፕሊሜንተሪ የሚሉ ሀሳብ ምንድነው? ሁለቱ አንዱ እዚህ ጋር አለ አይደለ? አድናይን ካለ ይኸው እዚህ ጋር አድናይን ካለ ምን አለ ማለት ነው? ሳይቶስ ማለት ታያሚን አለ ማለት ነው። ኮምፕሊሜንተሪ ናቸው እንጂ ሲንግል አይደለም። ለምሳሌ እዚህ ጋር ኤ ጂ ቲ ካደረገን የዚህ ኮምፕሊሜንተሪ ምንድነው? ቲ ነው። የዚህ ደግሞ ኮምፕሊሜንተሪ ምንድነው? ሲ ነው። የዚህ ኮምፕሊሜንተሪ ምንድነው? ጂ ነው ማለት ነው። ስለዚህ ኮምፕሊሜንተሪ ናቸው ማለት ይሄን ሀሳብ በውስጡ ላይ የያዘ ነው ማለት ነው። ተማሪዎች በደንብ እንድታስታውሱ ፈልጋለሁ። አትሊስት ማለት በትንሹ 11ኛ ክፍል ላይ የተማራችሁትን ነገር በደንብ እንድታስተውሉ ፈልጋለሁ። ሌላኛው ሀሳብ ደግሞ ናይትሮጂነስ ቤዝ ኢንክሉድ ሁለት ነገሮችን ኢንክሉድ ያደርጋል ማለት ፔርኔስ እና ፕራይሚዲኔስ የሚባሉ ሁለት ነገሮች አሉ። ፔርኔስ እና ፕራይሚዲኔስ የሚባሉ ሁለት ነገሮችን ኮንቴን ያደርጋሉ። ተማሪዎች ይሄ ምንድነው? ቦንድ የሚፈጠርበት አይደለም ማለት ደብል ሪንግ ስትራክቸር ያላቸውና ሲንግል ሪንግ ስትራክቸር ባላቸው ነገር ዲፔንድ በመሆን ነው እንጂ አዲናይን ከጓናይን ጋር አንድ ጋር ኮምፕሊሜንተሪ ነው ማለት አይደለም። ወይም ታያሚን ሳይቶሲን ጋር አንድ ጋር ኮምፕሊሜንተሪ ነው ማለት አይደለም። ዳት ሚንስ ምንድነው? በእነርሱ ባላቸው ሪንግ ስትራክቸር ላይ ዲፔንድ ሆነን ለምሳሌ አዲናይን እና ጓናይን ምንድነው? ደብል ሪንግ ስትራክቸር አላቸው። ከዚህ አንፃር ምንድነው በመባል ይታወቃል? ፑሪኔ ማለት ፑራይን በመባል ይታወቃል ማለት ነው። ሁለተኛ ሀሳብ ደግሞ
ሲንግል ሪንግ ስትራክቸር ላይ ዲፔንድ በመሆን ነው። አሁን ታያሚን እና ሳይቶሲን ሲንግል ሪንግ ስትራክቸር አላቸው። ስለዚህ ምን በመባል ይታወቃሉ? ምንም በመባል ይታወቃሉ? ፕራይሚዲኔስ በመባል ይታወቃል ማለት ነው። ስለዚህ በዚህ አንጻር እንድትመለከቱ እወዳለሁ። ሌላኛው ደግሞ ተማሪዎች አርኤንኤ ነው። አሁን በደንብ ደግሞ እዚህ ጋር እንድታስተውሉ ፈልገው ዲፍረንሳቸውን እንድታዩ ፈልጋለሁ። ማለት ልዩነታቸውን እንድትመለከቱ ፈልጋለሁ። የአርኤንኤ እና የዲኤንኤ ልዩነት ምንድን ነው ያላችሁ እንድትመለከቱ ፈልጋለሁ። ኦልሬዲ አርኤንኤም ዲኤንኤም ምንድነው? ኑክሊክ አሲድ ናቸው አይደለ? ታች ክላስ ላይ እንደተማራችሁት ኑክሊክ አሲድ ነው። ኦልሬዲ ኑክሊክ አሲድ አል ፖሊሜር ኦፍ ኑክሊዮታይድ ብለናል ቀደም ላይ ማለት ነው which are made of sugar። ነገር ግን እዚህ ጋር ልዩነት አለ። የቅድሙ ምንድነው? ዳይክስሮ እዚህ ጋር ዲኦክሲራይቦስ ሹገር ነው የሚሰራው አይደለ? የአሁኑ ደግሞ ከራይቦስ ሹገር ብቻ ነው የሚሰራው ማለት ነው። እዚህ ጋር ልዩነቱ በደንብ እንድትመለከቱ እዚህ ጋር ዲኦክሲራይቦስ ሹገር ነው የሚሰራው ዲኤንኤ ሲሆን ማለት ነው። አርኤንኤ ሲሆን ደግሞ ራይቦስ ሹገር ብቻ ነው የሚሰራ ማለት ነው። ይሄን ልዩነቱን በደንብ እንድታስተውሉ ፈልጋለሁ ተማሪዎች። እንግዲህ ሌላኛው ደግሞ የሚያመሳስላቸው ነገሮች እዚህ ጋር ምንድነው? ፎስፌት አለ እና ናይትሮጂነስ ቤዝ አለ። ናይትሮጂነስ ቤዝ ላይ ደግሞ ሆነ ልዩነት አለ። እሱ በኋላ ላይ እናያለን ማለት ነው። ሌላኛው ሀሳብ ደግሞ ኪዩክ ዲግሬድ አንደኛው ሌላኛው ሀሳብ ምንድነው? ኪዩክ ዲግሬድድ ከዛ ደግሞ ስሞል ሞለኩል ቅድም ያወራነው ሀሳብ ነው። ሶስተኛ ደግሞ ሲንግል ስትራንድ ነው። እንደ ዲኤንኤ ደብል አይደለም። ስለዚህ ይኸው እንደዚህ ይሆንና እዚህ ጋር ምን ይሆናል? እንደዛ አይነት ነገር አለ። ከዚህም እንደዛ አይነት ነገር አለው። ሲንግል ስትራንድ ነው ማለት ነው። ስለዚህ ሲንግል ስትራንድ ነው። ሌላኛ ደግሞ ኮንቴን ማለት ኢንስቴድ ኦፍ ታያሚን በታያሚን ቦታ ምንድነው እንትን የሚሆነው? ዩራሲል ነው ማለት ነው። ይሄንም እንዳትረሳው። ትልቁ በናይትሮጂነስ ቤዝ ላይ ያለው ልዩነት ይሄ ብቻ ነው እንጂ ሌላ ልዩነት የለም። ቅድምም እንዳልነው ደብል ሪንግ ስትራክቸር ያለው ፑራናይን ብለን ነበር። እሱ ደግሞ አድናይን እና ጓናይን ናቸው፣ እንደቀደሙ ናቸው። አሁን ደግሞ ፕራይሚዲነስ በሚኖዳ ደግሞ ታሚን ቦታ ላይ ማን መጣ? ዩራሲል መጣ። ዩራሲልና ሳይቶሲን ምንድነው? ሲንግል ሪንግ ስትራክቸር ያላቸው ናቸው ማለት ነው። ስለዚህ ከዚህ አንጻር እንድትረዱ ይፈልጋለሁኝ ማለት ነው ተማሪዎች። ይሄን ለማስታወስ ያክል ወይም ሪቫይዝ ለማድረግ ያክል ነው። እንግዲህ ወደ ቀጣው ሀሳብ እንሂድ ማለት ነው። እዚህ ጋር ምን እያለ ነው? ዲኤንኤ ሪፕሊኬሽን አለው። ዲኤንኤ ሪፕሊኬት ሃው ቱ ሪፕሊኬት ዲኤንኤ እንዴት ነው ሪፕሊኬት ሊሆን የሚችለው? ኦልሬዲ ዲኤንኤ ሪፕሊኬሽን እንዴት ነው ሊፈጠር የሚችለው የሚለው ሀሳብ ላይ እዚህ ጋር አለ። እሱን ለማየት እንሞክራለን ማለት ነው። the ability of DNA to make copy itself ይላል which is the basis for reproduction and inheritance። አሁን ምንን መሰረት በማድረግ አሁን ሪፕሮዳክሽንን እና ኢንሄሪታንስን ቤዝ በማድረግ ዲኤንኤ ራሱን ኮፒ ያደርጋል። ዲኤንኤ ምን ያደርጋል? ራሱን ኮፒ ያደርጋል። በሪፕሮዳክሽን ጊዜ ሊሆን ይችላል። ኢንሄሪታንስ ማለት በዘር እንትን ትራንስሚት ለመሆን ሊሆን ይችላል። የራሱን ዱፕሊኬት ያደርጋል ወይም ራሱን ሪፕሊኬት ኮፒ ያደርጋል ማለት ነው። ለምሳሌ ይሄ ቅድም አንድ የነበረው ምን ይሆናል? እዚህ ጋር ራሱን ኢትሰልፍ ነው ባይዘው ኢትሰልፍ እሱን በኋላ ላይ እናያለን። አንድ ቅድም ከዚህ አንድ ይነሳና ኒው ደግሞ መጥቶ በዚህ ላይ ይጣበቃል። እንደዛ ነገር እናያለን። ኦልሬዲ ችግር የለም። each formed new DNA molecule contain one strand from the original old DNA and one new strand ይላል። ምን ማለት አሁን እያልኳችሁ ነበር ተማሪዎች። ኦልሬዲ ይሄ ኦሪጂናሉ ነው አይደለ? ይሄ ኦሪጂናሉ ነው። ይሄ ኦሪጂናል ዲኤንኤ ነው። ይሄ ኦሪጂናል ዲኤንኤ ነው። ስለዚህ ከዚህ ዲኤንኤ ምን ይሆናል? አንዱ ብቻውን ተነጥሎ ይወጣል። ይሄ ኦልድ ነው። አሁንም ከዚህ ነው ወጣ። ኦልድ ነው። ይሄ ኦልድ ነው። አሁንም ደግሞ ሌላኛው ነገር ምን ይፈጠራል?
ምን ይፈጠራል ተማሪዎች? አሁን ይሄ ከዚህ ነው ወጣ፣ ኦልሬዲ ከዚህ ነው ወጣ፣ ይሄ ራሱ ነው። ነገር ግን አሁን ደግሞ ምን ይሆናል? አዲሱ አንድ ሲንግል ስትራንድ ይመጣል ማለት ነው። ሲንግል ስትራንድ ይመጣል ማለት ነው። ስለዚህ ከዚህ ሲመጣ አዲሱ ሲመጣ ኒው ስትራንድ ይመጣል። ዋን ኒው ስትራንድ ይመጣል። እዚህ ጋር ተመልከቱ። ዋን ስትራንድ ይመጣል። ዲኤንኤ ዘቱ ዲኤንኤ ሞለኩል አር አይደንቲካል ይላል። አሁን አዲሱ እዚህ ጋር ሲመጣ እንደዚህ በሱ ላይ ይጠመጠማል። አሁን የቅድሙ ይሄ አለ፣ ከዚህ አንዱ ኮፒ ነው ሆኖ እንጂ ተነጥሎ አይደለም። አንድ ልታስቡ ፈልጎ ነገር ኮፒ ሆኖ ነው መጣ። ኮፒ ሆኖ ሲመጣ ምንድነው እዚህ ጋር ነው አንዱ ደግሞ ሌላኛው ተፈጠረ። አሁን ከዚህ ጋር ምንድነው ሁለት ዲኤንኤ ሞለኩል ተፈጠረ። ይሄ የተፈጠረው ሁለት ዲኤንኤ ደግሞ አይደንቲካሊ ነው። ልትረዱ የምፈልገው ነገር አይደንቲካሊ ነው፣ የተለያዩ አይደሉም። አይደንቲካሊ ነው። ለምሳሌ ሪሊ አይደንቲካሊ ሪሊ ማለት 100% አይደንቲካሊ ሊሆን የሚችለው ማለት ነው። እዚህ አንግል እንድትረዱ ፈልጋለሁ። ዲኤንኤ ደብል ሄሊክስ ኦፍ ቱ ስትራንድ ብለናል ቅድምም። እንደ ኢች ስትራንድ ኦፍ ዘ ኦሪጂናል ዲኤንኤ ሞለኩል ሰርቭ at the template for a production of the complementary strand process refers as to semi-conservation, replication, cellular proofreading and error checking mechanism ensuring prefer feeding for DNA replication ይላል። ምን እያለ ነው? ቅድም እንዳለ ነው። ይሄኛው ምንድነው? ዲኤንኤ ሲንግል ነው። አሁንም ደግሞ አንዱ ኒው ይመጣል። ደብል ስትራንድ ከሆነ በኋላ አንደኛ ኦሪጂናል ነው፣ ሁለተኛ ደግሞ ምንድነው? አንደኛ ኦሪጂናል ነው፣ ሁለተኛ ደግሞ ኒው ነው። እዚህ ደግሞ ምንድነው? ኮምፕሊሜንተሪ ስትራንድ ይሆናል። እዚህ ጋር አዴናይን ታያሚን ጓናይን አይነት ነገር ይዞ ሲመጣ ይሄም ደግሞ ምን እዚህ ጋር ኢንስቴድ ኦፍ እዚህ ጋር ምን ሌላ ነገር ማለት እዚህ አዲናይን ከሆነ እዚህ ጋር ታያሚን ይዞ ይመጣል። እዚህ ጓናይን ከሆነ እዚህ ጋር ጓናይን ከሆነ እዚህ ጋር ደግሞ ሳይቶሲን ይዞ ይመጣል። አንድ ነገር ነው። ኮምፕሊሜንተሪ ስትራንድ ይፈጥራል ለራሱ ማለት ነው። ሴሚ ኮንዘርቭ ሪፕሊኬሽን ሴሚ ማለት የራሱ ማለት እንደ መደጋገም አይነት ነገር ነው። ሴላ ፕሮፊንግ ፕሪፌዲንግ እንደ ኤረር ቼኪንግ ሜካኒዝምን ይፈጥራል። በዛ ጊዜ ሪፕሊኬሽን ጊዜ ለምሳሌ ኤረር ቼኪንግ ይደረጋል ማለት የኤረር ቼኪንግ ሜካኒዝም ይደረጋል። ከዛ ደግሞ ዲኤንኤ ሪፕሊኬት በሚሆንበት ጊዜ ማለት ነው። ስለዚህ እዚህ አንጻር ይፈጠራል፣ ዲኤንኤ ሪፕሊኬት ይሆናል ማለት ነው። ሰቨራሊ ኤንዛይሞች ደግሞ አሉ ተማሪዎች። ለምሳሌ ዲኤንኤ ሪፕሊኬሽን በሚፈጠርበት ጊዜ ለምሳሌ እዚህ ጋር አሁን ይሄ አንዚፕ የሚያደርገው አለ። ከዛ ደግሞ እንደገና ደግሞ አንድ ጋር የሚያጣብቀው አለ። ሪፕሊኬት በሚሆንበት ጊዜ አንድ ጋር የሚያጣብቀው አለ። ዲኤንኤ ሪፕሊኬት በሚሆንበት ጊዜ ግዴታ ኤንዛይም ያስፈልጋል። ስለዚህ several enzymes are involved in this process። በዚህ ፕሮሰስ የብዙ አይነት ኤንዛይሞች ኢንቮልቭ ይሆናሉ። the main stage are replication enzyme assemble on the DNA enzyme በዲኤንኤ ላይ ሲሰበሰብ into complex molecule mechanism are replication ይባላል ማለት ነው። ማለት ማሽን ማለት ኮምፕሌት ሞለኩላር ማሽን ኮልድ ከዲኤንኤ into ወደ ኮምፕሌት ሞለኩላር ማሽን የሚቀይረው ምን ይባላል? ሪፕሊኬሽን ይባላል ማለት ነው። ስለዚህ እዚህ ወደ ታች ምን ተጠቅሷል? ኤንዛይሞቹ ተጠቅሰዋል። ስለዚህ አንደኛ ትራይፖሶሜሬዝ ኤንዛይም አለ። ትራይፖሶሜሬዝ ኤንዛይም አለ። ይሄ ኤንዛይም ምን ያደርጋል? ሪሙቭ ዘ ሱፐር ኮላይዲንግ ዘ ቡልዲንግ አፕ ዘ ደብል ስትራንድ ሪጅን ይላል። ምንድነው እዚህ ጋር ምን ሪሙቭ ያደርጋል? ሱፐር ኮላይዲንግ አንድ ጋር ኮላይድ የነበሩ ቦትን ምን ያደርጋል? ሪሙቭ ያደርጋል። ዛት ኢዝ ቡልዲንግ አፕ ዘ ደብል ስትራንድ ሪጅን ምን ለማድረግ ደብል ስትራንድ ሪጅኑን ቡልድ ለማድረግ ምን ያደርጋል? ሪሙቭ ያደርጋል ሱፐር ኮላይድ። ስለዚህ ዲኤንኤ ሁለተኛ ደግሞ ዲኤንኤ ሄሊኬዝ ኤንዛይም አለ። ይሄ የሚያደርገው አንዚፕ ነው የሚያደርገው፣ አንዋይድ ነው የሚያደርገው።
አንዚፕድ ወይ አንዋይድ ያደርጋል። ሁለት እዚህ ጋር ደብል ስትራንድ የነበረውን መካከላቸው ላይ ያለውን ሃይድሮጅን ቦንድን ብሬክዳውን እያደረገ አንዋይድ አድርጎ ብቻቸውን ነጣጥሎ ያወጣል ማለት ነው። ስለዚህ ይሄን የሚያደርገው ምንድነው? ዲኤንኤ ሄሊኬዝ ነው ማለት ነው። ዲኤንኤ ሄሊኬዝ ነው። የሰቨራል ሲንግል ስትራንድ ያወጣል እንደ ሄሊክስ ዲኤንኤ ወደዛ ያወጣል ማለት ነው። ሌላኛ ሀሳብ ደግሞ ሪፕሊኬሽን ፕሮቲን ኤ የሚባል አለ። ይህ ዩካሪዮቲክ ስቴብል ሲንግል ስትራንድ ዲኤንኤ። ስለዚህ እዚህ ጋር በደንብ እንድትመለከቱ ፈልጋለሁ። ዩካሪዮቲክ የሚለው ሀሳብ ስቴብላይዝ ሲንግል ስትራንድ ዲኤንኤ። በዚህ ይሄ ሲንግል ስትራንድ ዲኤንኤ ምን ያለው ዩካሪዮት ትሩ ኒውክሊየስ ያለው ነው። ኢቨንቹዋሊ ዊዝ ሲንግል ስትራንድ ባይንዲንግ ፕሮቲን SSBP attach and keep Z to DNA strand separate and Y still into in prokaryotic አንድ ጋር ከፕሮካሪዮቲክ ያውን ፕሮካሪዮቲክ ዩካሪዮቲክ የሆነውን ሲንግል ስትራንድ ዲኤንኤን ምን ያደርጋል? አንትዋይስድ ያደርጋል ማለት ነው። አንትዋይስድ ያደርጋል። ሶስተኛ አራተኛ ደግሞ ዲኤንኤ አይነት ዲኤንኤ ፖሊሜሬዝ ፎሎውስ። ይሄ የሚቀጥለው ከዲኤንኤ ሄሊኬዝ ቀጥሎ አሎንግ ኢች የሲንግል ስትራንድ ሪጅን which act as a template for the synthesize the new strand። ይሄ የሚያደርገው ዲኤንኤ ፖሊሜሬዝ አዲስ ፎሎው ዲኤንኤ ሄሊኬዝ ቀጥሎ ምንድነው የሚያደርገው? አዲስ ኒው ስትራንድ እንዲፈጠር የሚያደርግ ሲንተሲስ እንዲሆን የሚያደርግ የኤንዛይም አይነት ዲኤንኤ ፖሊሜሬዝ እንላለን። ሌላኛው ሀሳብ ደግሞ ዲኤንኤ ምንድነው? ፕራይሜዝ የሚባለው ምንድነው? ኤንዛይም ዛት ሲንተሳይዝ ዘ አርኤንኤ እንዲፈጠር የሚያደርግ ነው። ዲኤንኤ ላይገዝ ደግሞ የምንለው ደግሞ ቅድም ተነጣጥሎ የነበረው አንድ ጋር ላይገዝ ማለት አንድ ጋር ለማጣመር የምንጠቀመው ነው። እዚህ ጋር ኦካዛኪ ፍራግመንት ኦፍ ዚ ላጊንግ ስትራንድ አለ አይደለ? ጆይን ያደርጋል፣ አንድ ጋር ጆይን ያደርጋል። ሴሚ ኮንዘርቬሽን ስትራንድ ወይም ኮምፕሊሜንተሪ ስትራንድ አንድ ጋር ያጣምራል። ኦካዛኪ ፍራግመንት የሆኑትን አንድ ጋር ጆይን ያደርጋል ማለት ነው። ሌላኛው ደግሞ ቴሎሜሬዝ የሚባል ኤንዛይም አለ። ሌኒንግዝ telomeric DNA by adding repetitive nucleotide sequence to end of eukaryotic chromosome. This allows germ core and the stem core to avoid the shortening of chromosome during cell division. በዚህ during cell division ይሄ ቴሎሜሬዝ የሚባለው ኤንዛይም ምንድነው የሚያደርገው? by adding ኑክሊዮታይዶች አድ በማድረግ በመጨረሻ ወደ ተቀየረ ወደ ዩካሪዮቲክ ክሮሞዞም እንትን በማድረግ በመቀየር ማለት ወደዛ ሐሳቡ እንትኑን ዲኤንኤውን ወደ እንትኑን ይጨምራል። አሁን ኑክሊዮታይድ የሪፒቲቲቭ ኑክሊዮታይድ አድ ያደርጋል። ከዛ በኋላ ወደ ዩካሪዮቲክ ክሮሞዞም እንዲቀየሩ የሚያደርግ ነው። ለምሳሌ ዲኤንኤ አለ አይደለ? ዲኤንኤ አለ። ይሄ ዲኤንኤ ምን ያደርጋል? ከዚህ እየነጣጠለ ሌላኛው ደግሞ ኑክሊዮታይድ እየጨመረ ወደ ተቀይራል፣ ወደ ክሮሞዞም ይቀይራል ማለት ነው። ስለዚህ እዚህ አንጻር እንድትመለከቱ እፈልጋለሁ። እንግዲህ ተማሪዎች ቪዲዮ ላይ የደቂቃ ከበዛ ለእናንተም የስልችት ስሜት ስለሚያሰማችሁ እንግዲህ የዛሬን ቪዲዮ በዚህ እናበቃለን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ እያልኩኝ ቪዲዮውን ደግሞ ላይክ እና ሳብስክራይብ እንዲሁም አካውንቱን ማድረግ እንዳትረሱ እያልኩኝ እሰናበታችኋለሁ። ሰላም ቆዩ።